ሰላም እንዴት ናችሁ? ጋይስ ደህና ናችሁ ወይ? በድጋሚ መጥቻለሁ። ይሄን መልእክት በቲክቶክ ነው ያገኘሁትና ልጅቷንም እርግጠኛ ነኝ ሁላችሁም ታውቋታላችሁ። ፍቅር የልደታ ልጅ ትባላለች እና ሼር ያደረገችው እንግዲህ እንደምታዩት ሪፖስት እያደረጋችሁ በፈጣሪ በድንግል ማርያም አመት በዓል ሰላም እንዋል ነው እሱ ያው ሀይሚና ብሩኬ እባካችሁ ይሄ መልእክት ድንገት ከደረሳችሁ በቲክቶክም ሆነ በዩቲዩብ ላይ ያው ሜንሽን ስለምትደረጉ ማለት ነው ሰላም ፍጠሩ። በቃ የምር እግዚአብሔርን እንዴ ባለፈው እንደዚህ ጾም ሲገባ ኧረ ሰላም ፍጠሩ ሰላም ፍጠሩ ሰላም ፍጠሩ ስትባሉ ይኸው 2 ወር ሙሉ በቃ መርዝ ነገር የሆነ 2 ወር ነው ያሳለፍነው 3 ወር እና እባካችሁ ሰላም ፍጠሩ። በነገራችን ላይ ማለት በቃ ለእናንተ ቢያንስ ማለት ነው ኦዲየንሱ የምር ማለት ነው ሀይሚና ብሩኬ ለኦዲየንሶቻቸው ስትሉ ቢያንስ ይሄንን የመጣባችሁን ማለት አሁን ላይ ያደረጋችሁት ያለው ነገር በዚህ ሳምንት እንኳን በስርዓት ስግደታቸውን ይስገዱ፣ በስርዓት ይጾሙ። ለእናንተም ጥሩ አይደለም። በተለይ በፍቅር በትዳር ዙሪያ ምናምን እየወጣችሁ በውጪ አትጨቃጨቁ። በቃ በውስጥ ፍቱት፣ ጨርሱ። ይሄ በውስጥ የሚፈታ ነገር ነው። ሲጀመር በውስጥ ተነጋግራችሁ የምትፈቱት ነገር ነው። ስለዚህ ሚዲያ ላይ አታውጡት። በቃ እዛው ጨርሱ፣ በፈጠራችሁ እዛው ጨርሱና ነው በውስጥ ተመካከሩ። አሁን ላይ በዓል ነው። ፍቅር ሆናችሁ ቤተሰብ ጋር ሄዳችሁ የምታሳልፉበት በዓል ነው፣ ጊዜ ነው። እንዴ ባለፈው የምን በዓል ነው እንደዚህ ተጣልተው ለየብቻ ነው በዓልን ያሳለፉት። በጣም ደብሩን፣ በጣም ከፍቶን። ያለፈው በዓል ምን ነበር? ገና ነው ጥምቀትን ነው። በጣም በቃ ሀይሚ ራሱ ሙሽዬ ጋር ሄዳ ምናምን ብሩኬ በሌለበት በጣም ነበር የሚደብረው። በጣም ነው የከፋን የነበረው። ስለዚህ እኛንም አታስከፉን፣ ኦዲየንሶቻችሁንም አታስከፉ። ባካችሁ ወደ ራሳችሁ ተመለሱና እህታችን እንግዲህ የምር እኔ እንጃ በስመ አብ መልእክቷ በጣም ነው አንጀቴን የበላው ማለት ነው። በድንግል ማርያም አመት በዓል በሰላም እናሳልፍ፣ በፍቅር ኖለን። እኛ እዚህ ቤተሰብ የለን፣ ከፍቶን ነው የምናሳልፈው። እናንተ ደግሞ አታስከፉም። በፈጣሪ ሌላ ሰው ማላችሁ አታስገቡ። ገዳም ደርሳችሁ መታችሁ ፈጣሪ የሚደርስበትን ነገር ስሩ። ፈጣሪ የሚደሰትበትን ነገር ስሩ። በቃ እንዴ ሰው አያልቅስ አይታመም። በቃ አብሳላት የተባለች ሴትዮ በቃ በመጀመሪያ አንድ ሀይሚን ይቅርታ ትጠይቅ። አዎ በጣም ውስጤን ገልጸሽ የጻፍሽልኝ መልእክት። በመጀመሪያ ሀይሚን ይቅርታ ትጠይቅ፣ ከዛ ጨረቃ ፋሚሊን ይቅርታ ትጠይቅ፣ ከዛ ከህይወታችሁ አውጧት። ለኛም እዘኑልን፣ ስለምንወዳችሁ አትጣሉ፣ ይከፋናል አለች። በጣም ትክክል መልእክት ነው። በቃ በጣም ትክክል። በተለይ በብዛት እኮ እናንተን የሚያዩዋቸው እኮ ስደት ያሉ ወንድሞች ናቸው፣ እህቶች ናቸው በብዛት ስደት ላይ ያሉት ማለት ነው። ስደት ላይ ደግሞ ማንም በበዓል ራሱ ማንም ስልክ እንኳን ከስንት አንድ ነው የሚደወልላቸው። እነሱ ካልደወሉ መቼም አስቦ የሚደውልላቸው እንኳን የለም። ስለዚህ እናንተን እያዩ ነው ተደስተው ማታ ደክመው ዝለው በበዓል ምድር ኢትዮጵያ ሰው ለብሶ ሰው ዘንጦ ቤተክርስቲያን ሄዶ አስቀድሶ ሲመጣ እቤቱ ሽር ጉድ ዶሮ ምኑ ሰው ሲጠራራ ሲሄድ፣ እነሱ ግን እዛች አንድ ክፍል ቤት ታጉረው እናንተን ነው በፍቅር የሚጠብቁት። የእናንተን ቪዲዮ ለመስማት እና ለማየት በቃ ያችናት የምታረጋጋቸው። እኔ ስላለፍኩበት ስላየሁት በደንብ አድርጌ ነው የምረዳውና እባካችሁ ሰላም ፍጠሩልን። የእውነት ስማሙ እንደው ሌላ ጭቅጭቅ እንዳፈጥሩብን። እዚህ የምታረግ ዝም በይ መቅድ የምትባይ ሴትዮ ማለት ነው።
አውሪ ጀናንዴ የሚያደርገኝ እናንተ ምን ሆናችኋል? እዛ እነሱ እኮ ቡታጀራ ለመሄድ ስለሆነ አትጣሉ ማለታቸው ነው እኮ። እኛ አንድ ነን አንጣላም፣ ግን ቪው ስለሚቀንስ እስከዛ ለመስራት ብሎ እንጂ የምንም ልጅ የለም፣ የምንም ትዳር መጋባት የለም። አውቆ ነው እነሱ እኛ ላይ እንትን ይላሉ። እኔ ካም በኋላ ስራ እና ስራ እኮ ነው። ይሄ እኮ ግልጽ ነው፣ ይታወቃል። አልተጣሉም ምን አላሉም። የምን ልጅ ወለ ምናምን ይሄ የሚብካካው ነገር ነው። አሁን ቡታጀራ ሄዶ ዲኤንኤ ይሄዳሉ። ከዛም በቃ የለም የእሱ አይደለም ይባላል። ቡታጀራ ሲሄዱ አንድ ላይ ከአመት ባሉ ጨርሶ ሊመጡ ነው። ሁለቴ ስለማይሄዱ ለዛ ብሎ እሱንማ ዘግተው ነው የሚመጡት። ትናንት ደግሞ ማለት ነው ብሩኬ ሁለተኛ ወደ ቤታችንም እንዳትመጣ እንዳትገባ አብሳላት አላለም እንዴ ትናንትና? እንደውም ከትናንት ወዳ ዛሬ ደግሞ መጨረሻ ላይ ምን አለ? ያልጨረስነው ነገር አለ ይላል እኮ እውነቱን ነው። ያኔ በሜዳ ብቻ ስለተናገረ እንትን ማለት ጨርሰዋል ማለት አይደለም። ምንድን ነው ስንት ዓመት አብሮ ኑሮ ነው ያልጨረሱት? እኔ እኮ ግራ ይገባኛል። በግልጽ እኮ እሷ እኮ በጭቅጭቅ ነው የተለያየችው ልጅቷ ማለት ነው እኮ። ለዛ ለስራ ነው እንጂ አሁን ቪው እንዲጨምር ስራ አቶ ነው እኮ ፕራንክ ምናምን እኛ አጀንዳ ስላጡ ነው እኮ። እሱን የምንም ውዴታ ፍቅረኛ የለም። አንቺ አምሻል ሴቷ ራሱ እንደዛ ሲያመናጭቃት እሺ እንኳን ብሎ ቢቀበል ይመስላል። ኢምባይ ቢመጣ ራሱ አይኔን ማለት ነው ተፋለው በመርፌ። ይሄ እኮ የኔ ቆንጆ ህይወት ነው ህይወት ነው እንዴ! ልጅቷ ራሱ እኮ እንደዛ ግግም የምትለው ሪል ነገር ቢሆን እኮ እንደዛ ሲያመናጭቃት ሮጣ ነው የምትሄደው። ምክንያቱም ለነገ እንደማይበጃ ስለምታውቅ ነው። አሁን ልጅቷ ትላለች ኦዲንሶች ስለጠሉ ይቅርታ ልትል ነው መሰለኝ። ስለ ኦዲንስማ ትናገራለች። ምክንያቱም እያስቀመጠው ነገ ትናገረ እሱ ትመጣለች። በእሷ ቤት ነው የሚመጣ ብሩኬ። አንቺ እንትን ማስታወቂያ ራሱ የምትሰራውን እኮ እንዳለ ዜሮ እያስገቡባን ነው። ደግ አደረጉ። ጌታም ደስ ነው ያለ እኮ አሁን ከሷ ጋር ይቅርታ ጠይቅም። ይቅርታ ብትጠይቅ እኮ አሪፍ ነበረ፣ ግን ይቅርታ ስላልጠየቀች የምትሰራቸው ስራዎች እንዳለ ወረዱባት። አብሽር በቃ ነገ ከሷ ጋር የሷ በሷ ቤት ይመጣሉ። አብሽር ግን አይ ኦዲየንስን ይቅርታ ከእንትን ካላለች ዝም አይሏት። ለማንኛውም እነሱ አንጣላም ያሉ እኮ እኛን አትናደዱ ስራ ልንጀምር ነው እንዳንረበሽ ነው አትረበሹ እና ስራ ልንጀምር ነው። እኔ አውቃለሁ እኮ ቃላታቸው እኮ ጥሩ ነው። ያኔ የመማናጫጫቂ ይሄ እንደ ድሮ አይደለም። ተከባብረው ደስ እንደሚሉ እኛ ስንጀምር እነሱም መለየት ይጀምራሉ። አሁን ታያለሽ በጣም እየተቆጡ ስለሆነ ነገ በፍቅር ተቃቅፎ ምናምን እየተሻሹ እየሳማት ምናምን ጉንጯን በቃ ፀጉሯን እየደበበሰ ይመጣሉ። ኖ ነገማ ከዛኛ ጋር ነው የሚመጣ ሊጨርስ ብሎ አይ ይዘጋል። ግን ደስ ይላል። ያኔ እኔ ምንም የዛሬውን እኔ ደስ ነው ያለኝ በሁሉም ነገር። ይሄ እንደ ድሮ መረበሽ ምናምን የለም። ሁለቱም ቢቅለሰለሱ ምናምን ያው የስራው ባህሪ ነው። ለምጃቸዋለሁ። ለዛ ካላስ ምንም አይመስለኝም። ጀመር እኔ በቀደም ያልተለያዩ ሰዎች አሁን ይለያያሉ ብለ እነሱ እኛ ላይ ተሻሽ እንደ አንደኛ አልቃሻ ዳንተኛ አልቃሻ አንቺ አልነበርሽ። ዛሬ ስራ ነው አልሽ። እግዚአብሔር ይመስገን አንቺ ነበርሽ እኮ ፍሬ። ቆይ አሁን ልንገርሽ ልጅ አለ ተብሎ እንኳን እንደዚህ ፈተና አሳልፎ ማለት ነው። ከየት የመጣ ልጅ ከካብጭ እሷንማ ዘመነሱ ቡታጅራ ሄደው ይጨርሱ። በነገር እንደዚህ ብሎ አያወራም። እኔ አሁን ከድሮ የምሰለማቀው ሲጀምር እኮ ገበናው ይባል እኮ ዛሬ ይሄን የሚባል ነገር የለም ማለት ቸኮች እፈክ